ሳችን የምናስታውሰው መቼውንም እንደው እኔ በጣም ነው የምፈራው ሰው ሲሞት ሞት በቃ ያሳዝናል። መቤት ዱሮና ቤተሰቦች ናቸው። ለመኪናው ሻሙ የዛሬ 2 ቀን እኮ ቪዲዮ ፖስተዋል። ምን ሆኖ ነው የሞተው? ምን ሆኖ ነው የሞተው? ውዴ ብዙ እናንተ የማሰሙት ጉዴ ከመቼው ሰማችሁ ውዴ? ማርያምን ያሳዝናል። ወይኔ እኔ አባት ምን አርቲስቶች ግን በጣም ብዙ አርቲስቶች ግን እያለፉብን ነው እንዴ! ማርያምን ያሳዝናል። የምር ነው ሞተ። በቃ ፊልም አይደለም ፊልም ሞተም። ጉርሻ ፖስቷል። ጉርሻ ከፖስተው ጉርሻ እውነቱ ነው የሚፖስተው። ጉርሻ ከፖስተው እውነቱ ነው ማለት ነው። አዎ ድንገት ነው ወርቆ። ወይኔ ከድንገተኛ አደጋ መፈጣሪ ይጠብቃቸው። ይህንን ነው እኮ የሚያስፈራው። ጉርሻ ከፖስተው እውነት ነው በቃ። እግዚአብሔር እንግዲህ ቤተሰቦቹን ያጽና። ሌላ ምንም አንልም። ያው እንዲህ ነው ለም እኔ ሰው ሲሞት በጣም ነው ፈራው። አዎ ጉርሻ ከፖስተው እውነት ነው። እሺ በቃ ሰማው ወዶቼ ሁሉም መታችሁም እየተነፈሳችሁ ነው። ነፍስ ይማር፣ ነፍሱን በአጸደ ገነት ያኖርልን። እመቤቴ ማርያም ማለት ነው ለበላይ ሰብ የጣለችውን ጥላ ትጣልለት። በቃ ምናችሁ ነው ግፋት ትሰሩብኝ ነ ማርያምን የምሬ ነው ነ እናንተ ጥሩ አይደለም። አትሳቁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅስፈት ሀሙላ ቅስፈት ነው ሰውን የሚያስገቡት በቅዱስ ሚካኤል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውይ የኔ አምላክ እንደው መሞቴን አውቀዋለሁ፣ ግን እንደው እኔ በጣም ነው የምፈራው። ተው መሞቴ የማይቀርም እኮ ግን ተው በቃ። ለልጅ ወተት አግዙኝ ውዴ። እንትን ምንድን ነው ዳታ የገዛሽበትን ለልጅሽ ወተት ግዢበት። እንደዚህ እያላችሁ ቦካችሁ ሞላ እኮ። እና ታዲያ እየተነፈሳችሁ ነው ማለት። አሁን ለምሳሌ የሆነ ሰው እያለቀሰ አዝኗል ከሆነ የሆነ ሰው ጋር ሂዶ ሲያወራ በጣም ይቀለዋል። ለዛ ብዬ እኮ ነው። ማን ነው ነፂ? ማርያምን ጥሩ ሰው ነው ነፂ ጥሩ። እንዳውም ከእናንተ ጋር አልቀልድም እኔ ረስቼው ነው። ስራዬን ብቻ ነው የምሰራው። ከአሁን በኋላ አልቀልድም እኔ ከእናንተ ጋር ተጨማለቃችሁ። ሲጀምር አልቀልድም እኔ አልቀልድም። በቃ ተጨማልቃችኋል ሲጀምር። አዊ ልብስ ልጀምር ነበረ። ካፖርታም ጀምር። እኔ ምን አገባኝ? ታሞ ነበር በማርያም ምን የታውቄ እኔን የምጠዩ ሰው ምኑ ነዋ? እኔ ታውቃለሁ። ታሞ ነበር እንዴት ትለኛለች እንዴ? እኔ ታውቄ ጡጥን የለውም ብዙ ቲክቶክ ገና ቅስበት ይከተናል። ናውጣ አንተ ጅልጥ የጅልጥ ልጅ ደግሞ ወንድን አሁን አንተ ቆርጠጣለው። እሺ ተሰቀል። እስቲ ስክት አትበይ።
ሀቢብቴ ሰግጥ ፈምስ ብሏል አዶናይ። ምን አባሽ አገባሽ አንቺን ጭልፋ ማለት ነው። አንቺ ጎንፎ ምን አባሽ አገባሽ? ካልተመቸውሽ አትወጪም። ማን ለመነሽ? እኔ ቤት ቁጭ ወይ ነው። ማልመቻችሁ ከሆነ ቤት ምን ትሰራላችሁ? ውጭ አበሽን የምከፍችው ክፍታፍ ሰው ጤና የለውም። እንዴት ዘሎ የሰው አናት ላይ ቢወጣ ጤነኛ አይደለሽም? እንደ ያበድሽ ውሻ ማርያምን እንዳበደ ውሻ የሰው አናት ላይ ወጣችሁ የምትቀመጡት ምን ሆናችሁ ነው? እውነት የምሬ ነው። እንደ ተንከለከለች ዶሮ ነፃነት ወርቅ ነው ሞተ እያለው ለሁሉም መርዶ እያደረሱ ነው ኮሜንታተሮች። ግዞ ማር ነው ክርስቶስ ነፍሱን በአጸደ ገነት ያኑርልን። እመቤቴ ማርያም ጥላ ከለላ ሆና ጥላዋን ትጣልለት ነው ያልኩ። በቃ እንዴ ምን ሆናችሁ ነው እንዴ? ቀልድ ነው እንዴ ያዛችሁት? በእመቤቴ ማርያምን አዝኛለሁ። ውዴ ላይፍሽን ክፈች። እንግዲህ ሁላችንም አዝነናል። ሰው ሲሞት የማያዝን ሰው አለ? የለም። እኔ አሁን የተናገርኩት ነገር ለእናንተ ቀላል ነው አይደል? ትልቅ ነገር ነው እኮ ውዴ፣ በጣም ትልቅ ነገር ነው። አንድ ሰውዬ ማለት ነው አንድ ሰውዬ አንድ ጠብታ ውሃ ማለት ነው በጣም የሆነ ሰው መንገድ ላይ ማለት ነው ሰውነቱ በጣም ተበላሽቶ ቀጥኖ ምናምን። ይሄንን ታሪክ በመጽሐፍ ቅዱስ ሰምታችሁ ሊሆን ይችላል አባቶች ሲያስተምሩ እና ሰውነቱ በጣም ነበረ ከመቅጠኑ የተነሳ ለማየት ሁላ በጣም የሚዘገንን ነበረ እና ከዛም ከጎኑ እያለፈ በጣም ረጅም ነው ታሪኩ በአጭሩ ስነግራችሁ ማለት ነው። እና አንድ ጠብታ ውሃ ለመነው እና በገብርኤል በቅዱስ ሚካኤል በማን በቃ በሁሉም በአምላክ ለመነ፣ በሁሉም ለመነ እና ያ ሰውዬ ደግሞ በጣም ማለት ኃጢአተኛ በጣም ብዙ ጥፋቶችን ያጠፋ ሰው ነው እና ኢዮብ አይደለም በላይ ሰብ ይባላል እና ከዛም በኋላ ማርያምን ድሮ ሲዘክራት ስለነበረ የማርያምን ስም በማርያም ብሎ ሲለምነው እስቲ ድገሙ አሁን የጠራኸውን አለ። በማርያም አንድ ጠብታ ውሃ ስጠኝ አለው። ከዛን አንድ ጠብታ ውሃ ሰጠውና ያ ሰውዬ ሞተ። ሲሞት የእሱ ጥፋት አመዘነ። ሲያመዝን እመቤታችን ጥላ ከለላዋን ጣለችለትና ከጥፋቱ ይልቅ የሰራው ጽድቆች አመዘኑ። ገባችሁ? ምን ማለት እንደፈለግኩኝ ይገባችኋል። እንደ በላይ ሰብ ጥላሽን ጣይልኝ ይባላል። በመዝሙርም ሰምታችሁ ከሆነ ማለት ነው። ታሪኩ በጣም ረዥም ነው፣ ብዙ ሰዓት ያስፈልጋል። ላስቱን ነው የተናገርኩት ነው የመጨረሻዋን ሰው። ስለዚህ እመቤታችን ላይ ስንሄድ ጥላዋን ትጣልልን። በቃ ትልቅ ምርቃት ነው። አሜን በሉ። እሺ እንደዛ ነው። ከኃጢአቱ ይልቅ መልካም ጎኑ እንዲያመዝን ጥላዋን ትጣልለት እመቤታችን ነው ያልኩት። እንደዛ ነው በቃ። ምክንያቱም ኦልሬዲ ሙቷል። ምን አደርጋለሁ? እሺ እንደዚህ ነው የሚጸልይለት። እሺ